የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በውጥረት የቆየው የእስራኤልና ኢራን ጉዳይ ወደ ጦርነት ተሸጋግሮ ኢራን በእስራኤል ለደረሰባት ከፍተኛ ጉዳት ያጠፋ እርምጃ መውሰድ ቀጥላለች። ይህንና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን ተመልክተናል። እርሳቸው የሞት አፋፍ ላይ እንደነበሩ ያወቁ አይመስሉም። በእርግጥ ሊያውቁ የሚችሉበት እድል አልነበረም። እንደ እሳት ነበልባል በሚፋጀው ንግግራቸው ለእስራኤል ተንበርክከው የማያውቁ መሆናቸውን ሲናገሩ በፍጹም እርግጠኝነት ነበር። የሰውየው የኋላ ታሪክም በኢራን ላይ ለሚመጡ ሁሉ ቆራጥና የማያወላውል አቋም መያዝ እንደሆነ ይገለጻል። ተዘጋጅተናል፣ መፍራት አይገባም የሚለው ንግግራቸውም በኢራናውያን ልብ ውስጥ ታትሞ የሚኖር ይሆናል። የኢራኑ እስላማዊ አብዮታዊ ዘብ ዋና አዛዥ ጀነራል ሁሴን ሳላሚ በእርግጥም አንፈራም ባሉ በሰዓታት ልዩነት የእስራኤል የሞት ድግስ ሰለባ ሆነዋል። የዘቡን አዛዥ እስራኤል መግደሏ ታሪካዊ ድሏ ሲሆን ለኢራናውያን ደግሞ መሪር ሐዘን ከመሆኑም በላይ ለጀነራሉ ግድያ በቀል በውጊያው ውጤታማነታቸው ብዙ የተባለላቸውን ድሮኖቿን ወደ እስራኤል ማሰማራት ጀምራለች። እሳት ጎርሰው እሳት ለብሰው ጠላት ከባድ ቅጣት ይጠብቀዋል ያሉት የኢራኑ ሃይማኖታዊ መሪ አያቶላህ ኻሜኔ የአጸፋ እርምጃ እንዲወሰድ ትዕዛዝ አስተላልፈዋል። ይህንንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከታለን። አበረ ስሜን ያዘጋጀውን ታሪኩ ጋሹ አቀርበዋለሁ። ከሰሞኑ በመካከለኛው ምስራቅ ላይ አንዣቦ የነበረው ጥቁር ደመና ይነፍስ የነበረውም አንዳች የስጋትና የውጥረት ነፋስ በእስራኤል ባራኪነት ግዘፍ ነስቶ ሕያዋንን ማስጨነቅ፣ ቤቶችን ማውደሙን፣ ሰማዩንም ማረስ ጀምሯል። የእስራኤልና ሐማስ ጦርነት ከተቀሰቀሰ ጊዜ ጀምሮ ቢያንስ ለሁለት ጊዜያት በሚሳኤል አረር ጉልበት ተፈታትሸው በመሃሉ ደግሞ ቂም ባረገዘ አርምሞ አለፍ ሲልም በቃላት ጦርነት ሲሸነቋቆጡ የቆዩት እስራኤልና ኢራን በእስራኤል የመጀመሪያ ቃታ ሳቢነት ዳግም ወደ ጦርነት ገብተዋል። ይህ በሁለቱ ሀገራት መካከል የፈነዳው ጦርነት ትላንት ለሚሰነዘሩ ጥቃቶች በሁሉም መንገድ ተዘጋጅተናል ያሉት የእስላማዊው አብዮታዊ ዘብ ዋና አዛዥ ጀነራል ሁሴን ሳላሚንና የሌሎች በርካታ ዜጎችን ሕይወት በመቅጠፍ ተጀምሯል። ይህ ጥቃትም በቀጠናው ላይ አዲስ ትኩሳትን ፈጥሯል። ሆኖም የታሰበው ቃታ አፍ በቶሎ የሚዘጋ ጠባሳውም በቶሎ የሚሽር አይሆንም። ምክንያቱ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኦፕሬሽን ራይዚንግ ላይን ሲሉ የጠሩት ወታደራዊ ዘመቻ አስፈላጊ እስከሆነ ድረስ ይቀጥላል በማለታቸው ነው። ኢራንም ብትሆን ሻሄድ የተባሉ ሰማዩን የሚያስጨንቁ ከላይ ወደ ታች ሕይወት የሚነጥቁ ቦምቦችን ለማዝነብ ተልዕኮ መስጠቷን አስታውቃለች። በዚህም ኢራን ዛሬ ጠዋት ብቻ የጀነራሏን ግድያ ልትበቀል 100 ድሮኖችን ወደ እስራኤል የላከች ሲሆን ከዚህ በፊት ማለትም ኦክቶበር 7 2023 ሐማስ በእስራኤል ላይ ከ5000 በላይ ሚሳኤሎችን በድንገት ሲተኩስ ሰማይ ላይ እንዳመከነችው ሁሉ አሁንም መቶዎቹንም ድሮኖች ምንም ጉዳት ሳያደርሱ ማምከን እንደቻለች እስራኤል አስታውቃለች። ይህ ሁሉ በእስራኤልና በኢራን መካከል የተቀሰቀሰው ጦርነት በዓለም ዙሪያ ያሉ አይኖች ሁሉ የሁለቱን ጉልበታሞች አዲስ ጦርነት አሻግረው እንዲመለከቱ አድርጓል። የሀገራቱ ጦርነት የሁለቱ ሀገራት ጉዳይ ብቻ ሳይሆን የቀጠናውም የተቀረው ዓለምም ትኩሳት ከመሆን አልዳነም። ገና ከወዲሁ እስራኤል ኢራን ላይ ጥቃት ከፈጸመች ቅጽበት በኋላ የዓለም የነዳጅ ዋጋ ጭማሪ አሳይቷል። በመካከለኛው ምስራቅ ያለው ስጋትም ከዚህ ሊከፋ ይችላል፣ የበለጠ ሊጨምርም ይችላል እየተባለ ይገኛል። የሀገራቱ ጦርነት ከፈነዳ በኋላ በነዳጅ ድፍድፍ ዋጋ ላይ የታየው ጭማሬ ከ10 በመቶ በላይ መሆኑ እየተገለጸ ይገኛል። ይህም ከጥር ወር ወዲህ ጀምሮ የተመዘገበ ከፍተኛው ጭማሬ ሆኖ ታይቷል። ይህ አይነቱ የነዳጅ ዋጋ ማሻቀብ የተፈጠረው ደግሞ ጦርነቱ በፈነዳ በሰዓታት ልዩነት ውስጥ ነው። በኢራንና በእስራኤል መካከል ያለው ጦርነት በነዳጅ ከበለጸገው የኢራን አካባቢ የሚመጣውን አቅርቦት ሊያስተጓጉል ይችላል የሚሉም ተበራክተዋል። በዚህ ሰዓት ዓለም ባልተፈቱ አንገብጋቢ ጉዳዮች ተሰቅዛ በምትገኝበት ሁኔታ እንዲህ ያለውን ጭንቅ ውስጥ የሚከት ነገር መስማት በእርግጥም ዓለም ወዴት እያመራችውን ያስብላል። ወዲህም እስራኤልም ሆነ ኢራን ዘመኑን የቃኘ አውዳሚ የጦር መሳሪያ ከመታጠቅ ባለፈ እስከ ማርከሻው በጉያቸው የታጠቁ መሆኑ
አንተተው አንተምተው ተብሎ የሚቆም ጉዳይ ሊሆን አይችልም። ይልቁንም አንደኛው በአንደኛው ላይ ድልን የመቀዳጀት ጥማት ውስጥ ከመሆናቸው አልፎ በበቀልም የሚፈላለጉ ሀገራት መሆናቸው ነገሩን የበለጠ የሚያወሳስበው ይሆናል። የኢራኑ እስላማዊ አብዮታዊ ዘብ ዋና አዛዥ ጀነራል ሆሴን ሳላሚ ለተገደሉበት የእስራኤል ጥቃት ኢራን በጥቃቱ ላይ የአሜሪካ እጅ አለበት ማለቷም ጉዳዩ የእስራኤልና ኢራን ብቻ ለመሆኑን አመላካች ነው። በተለይም አሜሪካ በኢራን የኒውክሌር መርሃ ግብር ዙሪያ ለአምስተኛ ዙር ያክል ንግግር ብታደርግም አንዳች ጠብ ያለ ነገር ማግኘት አለመቻሏ የኢራን የአሜሪካ እጅ አለበት የሚለው ውንጀላ እውነት ሊሆን የሚችልበትን እድል ሰፊ አድርጎታል። ሆኖም የትራምፕ አስተዳደር በፍጥነት መግለጫ ያወጣ ሲሆን በዚህም በአብዮታዊ ዘቡ ዋና አዛዥ ላይም ሆነ በወደመው የኢራን የኒውክሌር ማበልጸጊያ ጥቃት እጇ እንደሌለበት በማሳወቅ ከደሙ ንጹህ ነኝ ብላለች። ከዚህ በተጨማሪም እስራኤል በኢራን ላይ የወሰደችውን ጥቃት ተከትሎ ትራምፕ ካቢኔያቸውን ለስብሰባ ጠርተዋል ተብሏል። ኢራን የኒውክሌር ቦምብ ሊኖራት አይችልም የሚለው የትራምፕ ንግግር ለእስራኤል ይሁንታ የሚሰጥ ጦርነት አቀጣጣይ ተደርጎ በሚወሰድበት ሁኔታ በእስራኤል የተሰነዘረው ጥቃት አልገረመኝም ብለው መናገራቸው በኢራን ላይ ቁጣን ፈጥሯል። ይህ በኢራን ላይ የተከፈተው የእስራኤል ጥቃት ለእርሳቸው አስገራሚ እንዳልነበረ የሚናገሩት አዛውንቱ ፕሬዝደንት የእስራኤልን መጠነ ሰፊ የአየር ጥቃት ተከትሎ ኢራን ወደ ድርድር ጠረጴዛ እንደምትመለስ ተስፋ አደርጋለሁ ማለታቸው የኢራንን ቁጣ እጥፍ ድርብ አድርጎታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው እስራኤል በኢራን ላይ የፈጸመችው ጥቃት የአንድ ወገን እርምጃ እንጂ አሜሪካ የተሳተፈችበት ባለመሆኑ ኢራን በአካባቢው ያሉ የአሜሪካ ሰራተኞች ላይ ጉዳት እንዳታደርስ አሳስበዋል። ይህ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሀገሪቱ ታሪክ ውስጥ ወሳኝ እርምጃ በማለት የጠሩት ጥቃት ለኢራን ከፍተኛ ኪሳራ ሆኗል። ምክንያቱም የእስራኤል ጥቃት የኢራን ከፍተኛ ወታደራዊ ባለስልጣናት መኖሪያ ግቢ ላይ ያነጣጠረ ከመሆኑም ባሻገር ከአብዮታዊ ዘቡ ዋና አዛዥ ሆሴን ሳላሚ እስከ 6 የኒውክሌር ፊዚክስ ሊቃውን ድረስ ተገድለውበታል። በተለይም ጥቃቱ በኢራን የኒውክሌር መርሃ ግብርና በወታደራዊ ልማት ተቋማት ላይ በማነጣጠር በናታንዝ በሚገኘው የኢራን የኒውክሌር ጣቢያ ፍንዳታዎችም ተከስተዋል። ከዚህ ባሻገርም በኢራን 8 ግዛቶች ውስጥ ቢያንስ 60 ቦታዎችን እስራኤል ኢላማ ማድረጓ ይታወቅልኝ ያለው የኢራን ቀይ ጨረቃ በጥቃቱ ሕፃናት ሳይቀር መገደላቸውን አረጋግጧል። አሁንም ቢሆን ሀገራቱ የአየር ክልላቸውን ዘግተው የለየለት ጦርነት ውስጥ መግባታቸው እየተገለጸ ነው። ኢራን ለእስራኤል ጥቃቶች ምላሽ ለመስጠት አስፈላጊውን የመከላከያ ፖለቲካዊና ሕጋዊ እርምጃዎችን እየወሰደች ትገኛለች ተብሏል። እናም ኢራን በእስራኤል ጥቃት የተገደሉባትን የበላይ ሹማምንት የሚተኩ አዳዲስ ሹመቶችን ስትሰጥ የእስራኤል የመከላከያ ሚኒስቴር ደግሞ ኢራን ከምትሰጠው ምላሽ በፊት የአስቸኳይ ጊዜ አዋጅ አውጇል። ከዚህም በላይ የእስራኤል ጦር በኢራን ላይ ዘመቻውን ከጀመረ በኋላ በሺዎች የሚቆጠሩ ተጠባባቂ ወታደሮች ዝግጁ እንዲሆኑም ጥሪ አቅርቧል። የኢራን መከላከያ ኃይል በበኩሉ የእስራኤልን ጥቃት ጸባጫሪ ሲል በመግለጽ የሀገሪቱን ሉዓላዊነት ለማስከበር ዝግጁ መሆኑንና አቻ አጸፋዊ እርምጃዎችን እንደሚወስድም አስታውቋል። በሌላ በኩል ደግሞ ዓለም አቀፉ የኒውክሌር ተቆጣጣሪ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ታላቁ የኢራን የኒውክሌር ማበልጸጊያ ማዕከል የሆነው ናታንዝ በእስራኤል ጥቃት መውደሙን አረጋግጫለሁ ብሏል። በዚህም ኤጀንሲው የኒውክሌር ማበልጸጊያ ተቋሞችና ማዕከላት የሚያደርሱት ጉዳት ከፍተኛ ስለሆነ ከጥቃት ሊጠበቁ ይገባል ሲል ጉዳዩ አሳሳቢ መሆኑን ገልጿል። ከዚህ ባሻገርም ከእስራኤል ጋር በጋዛ ጉዳይ መቃቃር ውስጥ የገባው የተባበሩት መንግስታት ድርጅትም ሁለቱ አካላት ከድርጊታቸው እንዲቆጠቡ ጥሪ አቅርቧል። በተጨማሪም በሁለቱ ሀገራት መካከል የተፈጠረውን እንደዚህ አይነት ቀውስ የተመለከቱት እንደ ፈረንሳይ፣ እንግሊዝ፣ ሳውዲ አረቢያ፣ ቻይና፣ አውስትራሊያና የመሳሰሉት ሀገራት እስራኤልና ኢራን ከአባባሽ ድርጊቶች እንዲታቀቡም ጠይቀዋል። ይህ ከሀገራቱ አልፎ በመካከለኛው ምስራቅ እንዲሁም ቀሪው ዓለም ላይ ከፍተኛ ተጽዕኖ የሚፈጥረው የእስራኤልና የኢራን ጦርነት በቀጣይስ ወዴት ሊያመራ ይችላል? የወቅቱ ጥያቄ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲን፣ ሲኤንኤንን እንዲሁም አልጀዚራን በዋቢነት ተጠቅመናል።